በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ የቅዱስ ዕፀ መስቀል በዓል ለመጋቢት 10 በሰላም በጤና በፍቅር አደረሳችሁ። መጋቢት 10 በቤተ ክርስቲያናችን እጅግ በደመቀ ከሚከበሩ የጌታችን በዓላት አንዱ ሲሆን ይህች ቀን የክብር ባለቤት የሆነው የጌታችን የኢየሱስ ክርስቶስ ዓለምን ለማዳን በደመ ወልደ እግዚአብሔር የከበረው ቅዱሳት እጆቹን የዘረጋበት ክቡር ደሙን ያፈሰሰበት መርገመ ሥጋና መርገመ ነፍስ የተሻረበት ዘላለማዊ ደዌ የጠፋበት የጥል ግድግዳን ያፈረሰበት ጥንተ ጠላታችን ዲያብሎስ ድል የተነሳበት የጌታችን ቅዱስ ዕፀ መስቀሉ የተገኘበትንና በታላቅ ክብር ብርሃን የፈነጠቀበትን ታሪካዊ ክስተት የምናስብበት ቅዱስ ዕለት ነው። መስቀል ከውርደት ምልክት ወደ ክብር ዙፋንነት፣ ከሞት መሳሪያነት ወደ ሕይወት ምንጭነት የተቀየረበት ድንቅ ምስጢር የሚታሰብበት ቅዱስ ዕለት ነው። ጌታችን በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ አይሁድ በመስቀሉ የሚደረገውን ተአምር አይተው በቅናትና በጥላቻ መስቀሉን ጥልቅ ጉድጓድ ውስጥ ቀበሩት። ለ300 ዓመታት ያህል የቆሻሻ መጣያ ያደረጉት። አስቡት፣ የዓለምን ቆሻሻ ኃጢአት ያጠበው ቅዱስ እንጨት በቆሻሻ ተሸፈነ። ነገር ግን ብርሃንን በጨለማ መሸፈን አይቻልምና ንግሥት እሌኒ በጸሎትና በእግዚአብሔር መሪነት የዕጣኑ ጢስ ወደ ሰማይ ወጥቶ ተመልሶ በማረፍ ቦታው እስኪጠቁማት ድረስ ድንቅ ተአምራት ተፈጸመ። እጅጉን የሚያስደንቀው ክስተት የተፈጠረው መስቀሉ ያለበት ከተቆፈረ በኋላ ነው። 3 መስቀሎች የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስና በግራና በቀኝ የተሰቀሉት የሁለቱ ወንበዴዎች መስቀል አብረው ወጡ። የትኛው የጌታችን መስቀል እንደሆነ ለማወቅ ግራ በተጋቡ ጊዜ አምላካዊ ጥበብ ተገለጠ። ያረፈ ሰው አስከሬን በአካባቢው ያልፍ ነበር። አስከሬኑን አምጥተው በመጀመሪያው መስቀል ሲነኩት ምንም አልሆነም። አስከሬኑን አምጥተው በመጀመሪያው መስቀል ሲነኩት ምንም አልሆነም። በሁለተኛውም እንዲሁ ምንም አልሆነም። ነገር ግን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀል አስከሬኑ ላይ ሲያሳርፉት ሙቶ የነበረው ሰው እንደ አንበሳ ተነስቶ ዘለለ። አስቡት አድማጮቻችን፣ የሞተ የፈረሰና የበሰበሰ ሥጋን ሕያው ማድረግ የሚችል በፈጣሪ ደም የከበረ እንጨት ይህ ተራ እንጨት አይደለም። ይህ ሰማይና ምድርን የሚያገናኝ ድልድይ፣ የገነት መክፈቻ ቁልፍ ነው። በቅዱስ መስቀሉ የተደረጉና ዛሬም እየተደረጉ ያሉ ተአምራት ቁጥር ስፍር የላቸውም። አጋንንት የመስቀሉን ጥላ እንኳ ሲያዩ እንደ ሰም ይቀልጣሉ፣ እንደ ትቢያ ይበተናሉ። ቅዱስ መስቀሉ የተሳለበትን ቦታ እርኩሳን መናፍስት መርገጥ አይችሉም። ኃይሉ ሲገለጥ በጨለማ ያሉት የክፋት ኃይሎች በሰንሰለት የታሰሩ ያህል ይንቀጠቀጣሉ። በማይድን ደዌ ለተያዙ፣ በዘመናዊ ሕክምና ተስፋ ለቆረጡ ሁሉ ቅዱስ መስቀሉ ዛሬም ታላቅ መድኃኒት ነው። በመስቀሉ የተባረከ ውሃ ጠጥተው በመስቀሉ ተነክተው ካልጋቸው የተነሱ ዕውራን የበሩበት፣ አንካሶች የዘለሉበት የረቱበት ድንቅ የፈውስ ምንጭ ነው። ታሪክ እንደሚነግረን ማዕበልን ጸጥ ለማድረግ፣ ድርቅን በዝናብ ለመተካት የቅዱስ መስቀሉ ኃይል ሲገለጥ አይተናል። ባህር ይከፈላል፣ ተራራ ይናወጣል። ዛሬ በምንኖርበት በዚህ ውጣ ውረድ ጭንቅና ፍርሃት በሞላበት ዓለም ውስጥ ቅዱስ መስቀሉ የሰላማችን ወደብ ነው። ቤታችንን ከመቅሰፍት፣ ሕይወታችንን ከድንገተኛ አደጋ፣ ልባችንንም ከክፉ ሐሳብ ይጠብቃል። መስቀሉን ስንሳለም የጌታችንን ፍቅር እየተቀበልን ነው። በሕይወታችን የተዘጋ በር ካለ በመስቀሉ ኃይል ይከፈታል። የጠፋ ሰላም ካለ በመስቀሉ ጥላ ስር ይመለሳል። በዚህ የተቀደሰ የዐቢይ ጾም ጊዜ 5ኛውን ሳምንት ደብረ ዘይት ብለን እያሰብን ጌታችን በመከራው ዋዜማ ደብረ ዘይት የወይራ ተራራ ላይ ተቀምጦ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ለደቀ መዛሙርቱ ያስተማረበት ጊዜ ነው። ጌታችን በክብር በደመና ሲመጣ አስቀድሞ በሰማይ ላይ እንደ ፀሐይ የሚያበራ ከዋክብትን የሚያስንቅ ብርሃን ያለው ምልክት ይታያል። እርሱም ቅዱስ መስቀሉ ነው። ደብረ ዘይት የጌታችንን ዳግም መምጣት በተስፋ የምንጠባበቅበት፣ ራሳችንን በንስሐ የምናዘጋጅበትና በመስቀሉ ጥላ ስር ተጠልለን የምህረት ፊቱን የምንለምንበት ታላቅ ሱባኤ ነው። መስቀሉ የፍቅር መጀመሪያ እንደነበረ ሁሉ የዓለም ፍጻሜም የክብር አርማ ሆኖ ይመጣል። መስቀል ኃያል፣ መስቀል ግሩም፣ መስቀል ክቡር የሆነ የጌታችን የኢየሱስ ክርስቶስ ዙፋን ነው። መስቀል የነፍሳችን መልህቅ፣ የሕይወታችን አለኝታ ነው። መስቀል የማይነቅዝ ዕፅ ነው። መስቀል የማይደርቅ ዕፅ ነው። መስቀል የማይጠፋ ዕፅ ነው። መስቀል የፀሐይ ሙቀት የነፋሳትም ግርፋት የማያደርቀው ዕፅ ነው። መስቀል ውሆችና ነፋሳት ንዑስ ውስታዎች ሊያነዋውጡት የማይቻላቸው ዕፅ ነው። መስቀል የባህር ሞገዶች ሊገፉት የማይቻላቸው ቅዱስ ዕፅ ነው።
መስቀል የዝናማት ክብደት ሊጥሉት የማይቻላቸው ዕፅ ነው። መስቀል ርኩሳን መናፍስት ሊቀርቡት የማይቻላቸው ዕፅ ነው። መስቀል ከገነት ዛፎች መካከል የሚመስለው የሌለ ከበረሃ እንጨቶች መካከልም የሚተካከለው የሌለ ዕፅ ነው። መስቀል ከአርዘ ሊባኖስ መካከል የሚመስለው የሌለ ከምርሰኔም ዛፎች መካከል የሚተካከለው የሌለ ዕፅ ነው። የኢላጤኖስ ዛፎችም እንዳበቃቀሉ አይሆኑም። የቄድሮን ዛፎች በውበት አይተካከሉትም። የጳውቄናም ዛፎች አይመስሉትም። መስቀል በሌሎች ዛፎች ላይ የማይመካ ለስላሳ ዕፅ ነው። መስቀል በእርሱ እግዚአብሔር ከፍ ከፍ ይል ዘንድ የወደደው ዕፅ ነው። መስቀል ከቅርንጫፎቿ የወይንን ዝናማት ያንጠባጠበ ቅዱስ ዕፅ ነው። ደመናው ከአርያም የሆነ የብርሃን ደመና ነው። እርሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምዕመናንም ከእርሱ ከሚንጠባጠበው የምህረት ዝናብ እንዲረኩ አደረገ። ከእርሱም ምዕመናን የጥምቀት ማኅተም ወሰዱ። በጌልጌል በእሳት ሰረገላ ላይ የምትቀመጠው በሊቶስጥራ ግን በእንጨት መስቀል ላይ ተሰቀልህ። መስቀልህም በደምህ ነጠብጣብ ተቀባ። በአምላኩ ደም የተቀደሰ ከፈጣሪው ጎን በወጣ ውሃም የተጠመቀ ዕፅ እንዴት ያለ ነው! ለገነት ዛፎች አክሊል ለገዳም ዛፎችም ክብር የሆናቸው ዕፅ እንዴት ያለ ነው! ለአሸናፊ የእግዚአብሔር በግ መሠዊያ የሆነው ዕፅ እንዴት ያለ ነው! ለእስራኤል አምላክ የፋሲካው መሠዊያ የሆነ ዕፅ እንዴት ያለ ነው! የጎለጎታዊ የምስጢር ወይን መፍለቂያ የሆነ ዕፅ እንዴት ያለ ነው! ከእርሱ ምዕመናንን ለማተም የሚሆን የሕግንና የሥርዓት ደምን ያንጠባጠበ ዕፅ ምን አይነት ነው! ብሩካን በጎችን ለማጠቢያ የሚሆን ምንጭን ያወጣ ዕፅ ምን አይነት ነው! ምድርን የቀደሳት ሰማይንም ያማተበበት ዓለምን ሁሉ በአብ በወልድ በመንፈስ ቅዱስ በረከት የባረከ ዕፅ እንዴት ያለ ነው! ሰማያውያንን ከምድራውያን ያስተባበራቸው ዕፅ እንዴት ያለ ነው! አዳምን ከስህተት ያዳነው ሔዋንንም ከሞት ጻረኝነት ነፃ ያወጣት ዕፅ እንዴት ያለ ነው! ስለ እርሱ በኦሪትና በነቢያት የተነገረ በሐዋርያትም በገሃድ የተሰበከ ዕፅ እንዴት ያለ ነው! የተከሉትን የበተናቸው ያመኑትንም የሰበሰባቸው ዕፅ እንዴት ያለ ነው! ቤተ ክርስቲያንን በኢየሱስ ክርስቶስ ሃይማኖት ላይ የመሰረታት ዕፅ እንደምን ያለ ነው! መስቀል ሆይ አምላካችን ወዶሃልና እንወድሃለን። ሰማይ መላእክት አንተን ያከብሩሃልና እናከብረሃለን። ሙታንን የምታስነሳ አጋንንትን የምታባርር ሕያው ኃይል አለህና እናደንቅሃለን። እባክህን የጌታችን መስቀል ሆይ ዛሬም በቤታችን ተተከል። የታመሙትን ወገኖቻችንን ዳሰህ ፈውስልን። ያዘኑትን አጽናናልን። የተጨነቁትን አረጋጋልን። አገራችንን ከጦርነትና ከጥፋት ሕዝባችንንም ከረሃብና ከመቅሰፍት በክቡር ጥላህ ጋርደን ጠብቅልን። አሜን። ውድ ኦርቶዶክሳውያን እግዚአብሔር አምላካችን የቅዱስ መስቀሉን በረከት በያላችሁበት ያድላችሁ። ቤታችሁን የሰላም የፍቅርና የጤና ያደርግላችሁ። ከክፉ መናፍስት ከምቀኛ ዓይን እንደዚሁም ከክፉ የሰው እጅ በመስቀሉ ኃይል ይጠብቃችሁ። የጀመርነውን ጾም በሰላም አስፈጽሞ ለብርሃነ ትንሣኤው በደስታ እንዲያበቃን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ከዚህ በመቀጠል የምናቀርበውን እጅግ ልብ የሚነካና ፈውስን የሚያስገኝ የቅዱስ ዕፀ መስቀሉን የኢየሱስ ክርስቶስ መስቀልን ድርሳንና ተአምር በጥሞና እንድታዳምጡ በእግዚአብሔር አምላካችን ስም እንጠይቃችኋለን። ይህንን ስትሰሙ በልባችሁ ያሰባችሁት መልካም ምኞት ሁሉ እንዲፈጸምላችሁ እያመናችሁ ይሁን። መልካም የተባረከና የተቀደሰ ጾም ይሁንላችሁ። መልካም በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መስቀል የመጋቢት ወር ምዕራፍ 18 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉ ግርማ ሞገስም ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። ንግሥት እሌኒ እንዲህ እያለች በምትጸልይበት ጊዜም በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመኗን፣ የምልጃዋን ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአኩን ወደ እርሷ ላከላት። እርሱም መጥቶ በግልጽ እያየችው በፊቷ ቆመ። ንግሥት እሌኒም ይህን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞም ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጪም። እኔ ላጠፋሽ የመጣው አይደለም፣ ላድንሽ ልብሽንም ደስ ላሰኘው ነው እንጂ አላት። እሌኒም ጌታዬ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምሥራች የነገርኋት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳሽ ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩና ልዕልናው ተመቅኝተው ክፎች አይሁድ የቀበሩትና የደፈኑበት ቦታውን አሳየኝ አለችው። ያ መልአክም ንግሥት እሌኒን መልሶ የጌታ ክርስቶስ የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ እሪና
በስልጣን በልዕልና እያለ በዚህ አንቺ በምትጠይቂኝ መስቀል ላይ ተሰቅሎ የመልአከ ሞት ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመውና ወደ እርሱ ሊተላለፍ አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉን ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና ማወቅ ተስኖናልና ብሎ መለሰላት። ንግሥት እሌኒ መልአኩን ስልጣኑንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ክፉዎች አይሁድ የክርስቶስ መስቀልን የቀበሩበትን ቦታውን አሳየኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ለንግሥት እሌኒ መልሶ እንዲህ አላት። የጌታ የክርስቶስን መስቀል ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ ነግርሽ ዘንድ የተቀበረበትንም ቦታውን አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺ የሚያሰርሻቸው ሁለቱ አረጋውያን ከመጀመሪያ እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽም ድረስ አጽንተሽ መርምሪያቸው። በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህንንም ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ። ከዚያም በኋላ ንግሥት እሌኒ እነዚያን ያሰረቻቸውን አረጋውያን ያመጧቸው ዘንድ ወታደሮችን አዘዘቻቸው። ወታደሮችም ኪራኮስንና አሚኖስን ሁለቱን አረጋውያን አምጥተው በፊቷ አቆሟቸው። ንግሥት እሌኒም ባየቻቸው ጊዜ እንዲህ ስትል ጠየቀቻቸው፣ መረመረቻቸውም። አባቶቼ ሆይ አባቶቻችሁ ወዴት እንደቀበሩት ስለ ጌታ ክርስቶስ መስቀል ንገሩኝ አለቻቸው። እነርሱ ግን አይሁዳውያን ስለሆኑ የሚድኑበትን እውነት ነገርን አልነገሯትም። እንዲህ ሲሉ መለሱላት እንጂ እመቤታችን ሆይ ስለ ጌታ ክርስቶስ ዕፀ መስቀል እኛ ምንም አናውቅም። አባቶቻችንም ሰውን ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ አልቀበሩም ሲሉ መለሱላት። ንግሥት እሌኒም እንዲህ ስትል መለሰችላቸው፣ የጌታ ክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛም እኛ አናውቅም አሏት። እሌኒም አባቶች የተቀበሩበትን ልጆች አያውቁምን አለቻቸው። ይህንንም ብላ በጨለማ ቤት ውስጥ አስገብታ እሊህን አረጋውያን በዛንጀርና በእግር ብረት እግሮቻቸውንና እጆቻቸውን አሰረቻቸው። ለሞትም እስኪደርሱ ድረስ በረሃብና በጥም አስጨነቀቻቸው። ረሃብና ጽም በጸናባቸው ጊዜም እነዚያ አረጋውያን ንግሥት እሌኒን እመቤታችን ሆይ በረሃብና በጽም እጅግ ተሰቃይተናልና ነፍሳችን ከስጋችን ሳትለይ እህል ውሃን ስጭን፣ አባቶቻችን የጌታ ክርስቶስ መስቀልን ወዴት እንደቀበሩት ፈጥነን እንነግርሽ ዘንድ አሏት። ንግሥት እሌኒም እህልና ውሃን ይሰጧቸው ዘንድ አገልጋዮቿን አዘዘቻቸው። አገልጋዮችም የሚበሉትንና የሚጠጡትን ሰጧቸው። በልተው ከጠገቡ በኋላ የጌታ ክርስቶስን ዕፀ መስቀል አባቶቻቸው የቀበሩበትን ቦታ እንዲነግሯት እሌኒ ጠየቀቻቸው። እነርሱም በልተውና ጠጥተው ከጠገቡ በኋላ ንግሥት እሌኒን እኛ ስለ መስቀል አናውቅም፣ አባቶቻችንም በምድር ውስጥ መስቀልን አልቀበሩም አሏት። ዳግመኛ ንግሥት እሌኒ እጆቻቸውንና እግሮቻቸውን በሰንሰለትና በዛንጀር አስረው በጨለማ ቤት አኑረው በረሃብና በጽም እንደ ቀድሞው ያስጨንቋቸው ዘንድ ጭፍሮቿን አዘዘቻቸው። ጭፍሮችም ንግሥት እሌኒ እንዳዘዘቻቸው ይህን በእነሱ ላይ ያደረጉ። እነርሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግሥት እሌኒን እመቤታችን ሆይ እንነግርሽ ዘንድ ጥቂት ውሃ ስጭን አሏት። እርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጣችሁም አለቻቸው። እሊህም አረጋውያን ኪራኮስና አሚኖስ በጨለማ ቤት ውስጥ ታስረው እጅግ በተጨነቁ ጊዜ ረሃብና ጥምን በጸናባቸው ጊዜ የእሌኒ ንግሥትን ጭፍሮች እንዲህ አሏቸው፣ በዚህ መከራና ስቃይ ነፍሳችን ከስጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግሥታችሁ አድርሱን አሏቸው። ጭፍሮችም በዚያን ጊዜ ከጨለማ ቤት አውጥተው በአልጋ ተሸክመው ወደ ንግሥት እሌኒ ያደረሷቸው። ያን ጊዜ ንግሥት እመቤታችን ሆይ እንነግርሽ ዘንድ ስሚን አሏት። በዚያን ወራተኛ ታናናሾች ሳለን የአባቶቻችን አባቶቻቸው ሲናገሩ ከእርሳቸው ጌታ ኢየሱስን የሰቀሉበት ቦታ ስሙ ቀራንዮ ነው። ይኸውም ገቦታ በሚባል በጎለጎታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስንም በቀበሩበት ቦታ ገቦታ በሚባለው ይኸውም ጎለጎታ ነው። የከበረ መስቀሉን አባቶቻችን በዚያ ቀበሩት ሲሉ ሰማን አሏት። ዳግመኛ ኪራኮስ ንግሥት እሌኒን እንዲህ አላት፣ የከበረ የክርስቶስ መስቀል አይሁድ ከቀበሩት በኋላ የኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉ ሁሉ የቤታቸውን ጥራጊ ጉድፋቸውን በጌታ ኢየሱስ መቃብር ዕፀ መስቀሉን በቀበሩበት ጎልጎታ በሚባል ቦታ ወስደው በዚያ እንዲጥሉ አዘዟቸው ይሉ ነበር አላት። እሌኒ ንግሥትም አረጋዊ ኪራኮስን የጌታ ክርስቶስ መስቀል ከተቀበረ ምን ያህል ዓመት ይሆናል አለችው። ኪራኮስም ቅድስት እሌኒን እመቤቴ ሆይ አንቺ ወደዚህ እስከደረስሽበት ጊዜ ድረስ 300 ዓመት ሆነው ብሎ መለሰላት።
ሰዎችም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎች ሁሉ የሚጥሉት ጉድፍ በሰው ክንድ 500 ክንድ ያህል ከፍ ከፍ አለ። እመቤቴ ሆይ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አላት። ንግሥት እሌኒም የጌታ ክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት። በብዛት በመደሰትም እንደ አንበሳ ዘለለች። ዓይኖቿንም ወደ ላይ ወደ ሰማይ አቀናች። ደረቷንም እየደቃች እንዲህ ስትል ወደ እግዚአብሔር ማለደች። አቤቱ የሕያው እግዚአብሔር ልጅ ሰው የሆንክ የድንግል ማርያም ልጅ ሆይ የደከመች ያዘነችና የተከዘች ባሪያህን እርዳት፣ ፈጽሞ የከበረ መስቀልህንም ግለጥልኝ። እኔ ከሩቅ አገር የከበረ መስቀልህን ለመፈለግ መጥቻለሁና ጌታዬ ኢየሱስ ክርስቶስ ሆይ ለሚጠሉኝ ጠላቶች ያጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀልህንም ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታድርገኝ ብላ ጸለየች። እንዲህም ወደ ልዑል አምላክ ስትጸልይና ስትለምን ወዲያውኑ በከበረ ደም የከበረ መስቀሌ በመንግሥትሽ ወራት እሌኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል 3 ጊዜ ከሰማይ ሰማች። አገልጋይ እሌኒ ሆይ ከጥቂት ወራቶች በኋላ የፈለግሽውን ታገኛለሽና ፈጽሞ ደስ ይበልሽ አላት። ይህንንም ነገር ከነገራት በኋላ ያ ቃል ዝም አለ። ከዚህም በኋላ ንግሥት እሌኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን የኢየሩሳሌም ሀገር ሰዎች ሁሉ እያንዳንዳቸው በአንድ ሰው ሸክም መጠን 1 ሸክም የወይራ እንጨት ያመጡ ዘንድ አዘዘቻቸው። የተራራ መጠን እስከሚያህል በብዛት የወይራ እንጨቶችን አመጡ። ከዚህም በኋላ ንግሥት እሌኒ ይህን እንጨት በእሳት አቃጥሉት አለቻቸው። በመስከረም ወር 17 ቀን ብዙ ፍም እስከሆነ ድረስ አቃጠሉት። ንግሥት እሌኒም በአንድ ግመል ጭነት መጠን የሚሆን ብዙ ዕጣን አምጥታ ከእሳቱ ውስጥ ጨመረች። ጢሱም እስከ ሰማይ ወጥቶ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ የጌታ ክርስቶስን ዕፀ መስቀል አይሁድ ቀብረው በደፈኑበት በጎልጎታ ቦታ ላይ ተተከለ። ሁለተኛም ወደ ንግሥት እሌኒ የመጡ እሊያ ነቢያት፣ ጻድቃን፣ ሰማዕታትና ባህታውያን ዕጣን ጨመሩ። ከሳቸውም በሥጋ ሕይወት የመጡ አሉ፣ በአካለ ነፍስም የነበሩ የመጡ አሉ። ያን ጊዜ የዕጣናቸው ጢስ እስከ 7ኛው ሰማይ ወጥቶ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በሥላሴ መንበር ፊት ሰገደ። ከዚያም የዕጣኑ ጢስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስ መስቀልን አይሁድ በቀበሩበት በጎልጎታ ቦታ ላይ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በማለዳ ተነስቶ ወደ ጎልጎታ ገሰገሰ። እርሱ በለመለመ እርጅና ያረጀ ነውና ከባልንጀራው አሚኖስ ጋር ለ3ኛ ጊዜ ዕጣንን አምጥቶ ከእሳቱ ውስጥ ጨመረ። ኪራኮስና አሚኖስ ሁለቱ አረጋውያንም የጨመሩት የዕጣናቸው ጢስ እንደ ቀድሞ እስከ 7ቱ ሰማይ ወጥቶ አንድ አምላክ ወደ ሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ ወልድ በተቀበረበት መቃብር 300 ዓመት ያህል የክርስቶስ ዕፀ መስቀል ተቀብሮ በኖረበት በጎልጎታ ላይ ተተከለ። ንግሥት እሌኒም እሊህን ምልክቶችና እውነት የሆኑ ሥራዎችን ባየችና በተመለከተች ጊዜ ድምጿን ከፍ ከፍ አድርጋ እንዲህ እያለች ዘመረች። እውነት በእውነት የጌታ ክርስቶስ ዕፀ መስቀሉ ተገኘ። እውነት በእውነት ያለ ሐሰት የጌታዬ ኢየሱስ ክርስቶስ በላዩ የከበረ ደሙ የፈሰሰበት መስቀሉ የተቀበረበት ቦታው ይህ ነው። እናንተንም ሁላችንንም ለማዳን መድኃኒታችን ክርስቶስ በላዩ የተሰቀለበት መስቀል ቦታው በመገኘቱ በእልልታ በአንድነት ደስ እያለን እናመሰግን ዘንድ ከልጆቻችሁ ጋር አዳምና ሔዋን ኑ። እናንተንም እኛንም ያድን ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ እነሆ ተገኝቷልና ፈጽሞ ደስ እያለን በአንድነት እልል በማለት እናመሰግን ዘንድ ሄኖክና ኖህ ኑ። የመድኃኒታችን ክርስቶስ መስቀል ቦታው ስለተገኘ በአንድነት ደስ ይለን ዘንድ አብርሃም፣ ይስሐቅና ያዕቆብ ኑ። መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ አስለቅቆ ያዳነን የጌታችን የመድኃኒታችን የክርስቶስ የመስቀሉ ቦታ ዛሬ ተገኝቷልና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመሰግን ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ቅዱሳን ጻድቃን ኑ አለች። ከዚህም በኋላ ንግሥት እሌኒ ለአገልጋዮቿና ለሰራዊቶቿ የክብር ባለቤት የጌታ ክርስቶስ ዕፀ መስቀሉ ለተቀበረበት ቦታ ምልክቱ ይህ ነው አለቻቸው። ዳግመኛ በመስከረም ወር በ17ኛው ቀን የጌታ ክርስቶስ ዕፀ መስቀሉ በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገው ምድሩን ይቆፍሩ ዘንድ ሰራዊቶቿንና ሕዝቡን ሁሉ አዘዘቻቸው። ጉድፋቸውን በላዩ ሲጥሉ የኖሩ ሁሉንም የአይሁድ ሕዝቦች ጉድፋቸውን እንዲጠርጉ የጌታ ክርስቶስንም ዕፀ መስቀል አባቶቻቸው የቀበሩበትንም የጎልጎታ ቦታውን አፈሩን እጅግ ጥልቅ አድርገው ይቆፍሩ ዘንድ ደግማ አዘዘቻቸው። ምዕራፍ 19 ከዚህም በኋላ ጭፍሮቿና ሁሉም የአይሁድ ሕዝቦች የጌታ ክርስቶስ መስቀል የተቀበረበትን አፈሩን ይቆፍሩ ዘንድ ከመስከረም 17 ቀን ጀምሮ እስከ መጋቢት 10 ቀን ድረስ መቆፈር ጀመሩ። አስቀድመውም በላዩ የተጣለና የተደፋ እንደ ኮረብታ ሆኖ መጠኑ በሰው ክንድ 500 የሆነው የአይሁድን ጉድፋቸውን አነሱ።
ይህን ጉድፋቸውንም ከላዩ ካነሱ በኋላ አፈሩን ይቆፍሩ ዘንድ ጀመሩ። በሰው ክንድ 99 ያህል ያንን ቦታ አጥልቀው በቆፈሩ ጊዜ በዚያ ጥልቅ ጉድጓድ ውስጥ ጠንካሮች የሆኑ የተጣመሙ ድንጋዮችን አስቀድመው አገኙ። እነዚያንም ጠንካሮችና ጠማሞች ድንጋዮች ባነሱና ባስወገዷቸው ጊዜ ከዚያ ጥልቅ ጉድጓድ ውስጥ ታላቅ ብርሃን ወጣ። እንደ ፀሐይ እግር ሆኖ እጅግ አንጸባረቀ። ነጸብራቁም እስከ 7ኛው ሰማይ እስከ ሳሌምና እስከ ቤተልሔም ደረሰ። በዚያንም ጊዜ 2 መስቀሎችን አግኝተው አወጧቸው። ከዚያም የጠነከሩና የጠመሙ ድንጋዮችን ደግሞ አግኝተው አስወገዷቸው። ከዚህም በኋላ ከ5 ችንካሮች ጋር ሌላ መስቀልን አገኙ። እሊህም ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ናቸው። ሰፍነጉን ራሱን የመቱበት ሽመሉን ከለሜዳውን የክብር ባለቤት ጌታ ኢየሱስ ክርስቶስን የገረፉበትንና ያሰቃዩበትን ዕቃዎች ሁሉንም ከመስቀሉ ጋር አገኙ። ይህ ክቡር መስቀልም በመጋቢት ወር በ10ኛው ቀን ወጣ። ከእርሱ ጋር እሊህ 2 መስቀሎች ወጡ። አንዱ የቀኙ ወንበዴ የተሰቀለበት፣ ሁለተኛው የግራው ወንበዴ የተሰቀለበት ነው። ሶስተኛውም ክብር ምስጋና ይድረሰውና ጌታችን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ለስም አጠራሩ ክብር ልዕልና ይግባውና የጌታ ክርስቶስ መስቀል ከሦስቱ የትኛው እንደሆነ ሊያውቁ በወደዱ ጊዜ ልዕልናውን፣ ክብሩን፣ ድንቆች ተአምራቶችን የሚመለከቱ ዘንድ መጀመሪያ አንድ መስቀል ወስደው በድዊ ላይ አኖሩ፣ አልተፈወሰም። ሁለተኛም ሌላውን መስቀል ወስደው በድዊ ላይ አኖሩ፣ አልተፈወሰም። ሶስተኛውን መስቀል ወስደው በድዊ ላይ አኖሩ፣ ፈጥኖም ተፈወሰ። ዳግመኛም በሞተ ሰው ላይ አኖሩትና የሞተው ሰው ፈጥኖ ተነሳ። ለስም አጠራሩ ስግደት ልዕልና ይግባውና የጌታ ክርስቶስ መስቀል ክብሩ ልዕልናው የተለየ ልውጥ ነውና ተአምራቱም ብዙ ነውና የሰውን ፍጥረት ሁሉ ለማዳን ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል በዚህ ምልክት ለይተው አወቁት። የጌታ ክርስቶስ መስቀል ተገኝቶ በወጣና በተገለጸ ጊዜ ታላቅና ድንቅ እጹብ እጹብ የሚባል ነገር በሰማይና በምድር ተደረገ። ሰማይ ተናውጿልና ተራራዎች፣ ኮረብታዎችም የዱር እንጨቶች ሁሉ ደስ ብሏቸዋልና። ነገር ግን ፀሐይና ጨረቃ ከሰማይ ጠፈር አልተነቃነቁም፣ ከዋክብትም ከቦታቸው አልተናወጹም። ፀሐይም ሳትገባ መዓልቱና ሌሊቱ ተለይቶ ሳይታወቅ 7 ቀን ብርሃን ሆነ፣ ምድርም ነጭ ሆነች። መላእክትም በሰማያት ሰዎችም በምድር ላይ ታላቅ በዓልን አደረጉ። ፈጽሞ ደስ እያላቸው በአንድ ቃል በኅብረት በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም እያሉ ፈጽሞ አመሰገኑ። የከበረ ዕፀ መስቀል ከጥልቅ ጉድጓድ ከተቀበረ በ300 ዓመት ተገኝቶ ስለመውጣቱና ስለመገለጹ ከመጋቢት 10 ቀን እስከ መስከረም 17 ቀን ድረስ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ቀኑና ሌሊቱ ተለይቶ ሳይታወቅ ዓለም ብርሃን ሆነች። በጌታ ክርስቶስ በመስቀሉ ብርሃን ነጸብራቅ ከምድር ላይ ጨለማ ተወገደ። ይህንንም አይተው መላልሰው በደስታ አመሰገኑ። ሕዝቡም ወደ ንግሥት እሌኒ በአካለ ነፍስ በሥጋ ሕይወትም የመጡ ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ባህታውያንም ሁሉ ይህን ድንቅ የሆነ ተአምር በተመለከቱና ባዩ ጊዜ በታላቅ ድምፅ ከንግሥት እሌኒ ጋር በመዘመር ሲያመሰግኑ ብርሃን ብርሃን የጌታ ክርስቶስ የመስቀሉ ብርሃን ወጣልን አሉ። የጌታ ክርስቶስ መስቀል ተገኝቶ ተገልጾልናልና እያሉ መላልሰው ዘመሩ፣ አመሰገኑ። በእግዚአብሔርም ጥበብ የጩኸታቸው ድምፅ ከኢየሩሳሌም እስከ ግብፅና ምስር በሁሉም ዓለም ተሰማ። የክቡር መስቀልም የብርሃኑ ነጸብራቅ እስከ 7ኛው ሰማይ ደረሰ። የጌታ ክርስቶስን የመስቀሉን የብርሃን ነጸብራቅ በሰማይም ሆነ በምድር ከሰውና ከመላእክት ወገን ያላየው የለም። ያን ጊዜ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር እንዲህ እያሉ በሙሴ ምስጋና አመሰገኑ። ምስጉን የተመሰገነ እግዚአብሔርን እናመሰግነዋለን። እጆቹን እግሮቹን በዕፀ መስቀል ላይ የዘረጋ እግዚአብሔርን እናመሰግነዋለን። ሰማይን በከዋክብት ተሸልሞ አስጊጦ ፀሐይና ጨረቃን ያበራ እግዚአብሔርን እናመሰግነዋለን። ምድርን በባህር ጀርባ ላይ የዘረጋት እግዚአብሔርን እናመሰግነዋለን። ተሰውሮ የነበረ የከበረ መስቀሉን የገለጠልን እግዚአብሔርን እናመሰግነዋለን። ለአይሁድ ሕዝቦች መዘባበቻና መሳለቂያ ለክፋታቸው መመኪያ ያላደረገንን እግዚአብሔርን እናመሰግነዋለን። ዳግመኛም እንዲህ አሉ። መስቀል ኃይላችን፣ መስቀል ጽናታችን፣ መስቀል መዳኛችን፣ መስቀል ሕይወታችን፣ መስቀል ተስፋችን፣ መስቀል የነፍሳችን መዳኛ ነው። በመስቀሉም ኃይል ድነናል። የመስቀሉ ኃይል ቤዛችን፣ ኃይላችን ሆነን። ምዕራፍ 20 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቅድስት እሌኒን የሃይማኖቷን ጽናትና ፍጹም ድካሟን የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታትን፣ የባህታውያንንም ሁሉ በእርሱ ደም የከበረ መስቀሉን ስለመውደዳቸው መሰብሰባቸውን ፈጽሞ ባየ ጊዜ ንግሥት እሌኒ ወዳለችበት ዕፀ መስቀሉም ወደ ተገኘበትና ወዳለበት ከቅዱሳን መላእክቶቹ ጋር ሰረገላዎቹ ከሆኑ ከኪሩቤል ከሱራፌል ጋር ወደ እርሳቸው መጣ። እልፍ መላእክት በፊቱ፣ እልፍ መላእክት በኋላው፣ እልፍ መላእክት በቀኙ፣ እልፍ መላእክት በግራው፣ እልፍ ብርሃናት በፊቱ፣ እልፍ ብርሃናት በኋላው፣ እልፍ ብርሃናት በቀኙ፣ እልፍ ብርሃናት በግራው የብዙ ብዙ መላእክት በመንበሩ ዙሪያ እንደ አጥር ከበው በመቆም ጌታችን አምላካችን ኢየሱስ ክርስቶስ እንዲህ ሆኖ
ወደ እርሳቸው ደረሰ። እሊህ አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር የክብር ባለቤት ጌታችን ኢየሱስ ክርስቶስን ባዩት ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ። ከመለኮቱ ግርማ የተነሳ ደንግጠው ታላቅ ፍርሃትን ፈርተዋልና ስለፈሩ እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ። ከዚያ በኋላ በዚያ ጊዜ ጌታችን በከበሩ እጆቹ አንስቶ በእግሮቻቸው አቆማቸው፣ ፍርሃትንም ከላያቸው አስወገደላቸው። በመካከላቸውም ቆሞ በመስቀል ምልክት በግልጥ ባረካቸው፣ እንዲህም ሲል ተናገራቸው። እናንተ የምትወዱኝ የምወዳችሁ ከምትወደኝ ከምወዳት ከቅድስት እሌኒ ጋር ምዕመናኖቼ ሆይ ሰላም፣ ፍቅር፣ አንድነት ይሁንላችሁ። ላጠፋችሁ ወደ እናንተ የመጣው አይደለም፣ ከመከራ ከጠላታችሁ ሰይጣን ከወጥመዱ ላድናችሁ መጣው እንጂ። ስለዚህ አትፍሩ፣ አትደንግጡ። በከበረ ደም የተቀደሰውን የዕፀ መስቀሌን የብርሃን አክሊል እነሆ ሰጣችኋለሁ፣ የዘላለም ሕይወትንም አወርሳችኋለሁ። ነገር ግን በደሜ የከበረ ዕፀ መስቀሌን ስላገኛችሁ በሰማያት ዋጋችሁ ብዙ ነውና ፈጽሞ ደስ ይበላችሁ። ክብሩ ተድላ ደስታው የማያልቅ መንግስትን የብርሃን ማደሪያዎችንም ሁለመናዋ በመንፈስ ቅዱስ ግርማ የተጋረደች ከፀሐይ ብርሃንም 7 እጅ የምታበራ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ሰጣችኋለሁና ፈጽሞ ደስ ይበላችሁ። ብርሃኗንም የሚመስለው የለም፣ የውስጡንም ሥራ ከሰማያዊ አባቴና ሕይወት ከሆነ ከመንፈስ ቅዱስ በቀር ሰውም ቢሆን የሰማይ መላእክትም ቢሆኑ የሚያውቀው የለም። አሁንም መድኃኒታችሁ፣ ተስፋችሁ፣ አክሊላችሁ ዕፀ መስቀሌን በከበረው ደም የከበረውን ከኔ ተቀበሉ። ክፉ ጠላት ዲያብሎስ ተተንኩሎ የሚያመጣውን ሁሉ ጦር መቋቋምና መቃወም በምትችሉ ገንዘብ የዕፀ መስቀሌን ቃል ኪዳን ከኔ ተቀበሉ። መታሰቢያዬን የከበረ ዕፀ መስቀሌንም መታሰቢያ ለሚያደርግ ሰው ሁሉ ስሜንም በደሜ የከበረ የመስቀሌንም ስም የሚጠራ እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹንና የልጅ ልጆቹን እስከ ዘሩ ድረስ ፈጽሜ እምረዋለሁ። በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነ የጸለየና የተማለለ እኔ እርሱን እምረዋለሁ። አባቶቹንና እናቶቹን ዳግመኛም ልጆቹን የልጅ ልጆቹን እስከ ዘሩ ፍጻሜ ድረስ እምራለሁ። ባሕረ እሳትንም አሻግረዋለሁ። ወደ ተከፈተ ገነት ወደ ተነጸፈ ረፍት አስገባዋለሁ። መላእክት እንኳን ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ምርመራና ያለ ክርክር በግልጽ አልፎ ይገባል። ወደ ብርሃን መኖሪያ አስገባዋለሁ። የብርሃን ልብስንም አለብሰዋለሁ። የብርሃን አክሊልንም አቀዳጀዋለሁ። የብርሃን ማርዳን በአንገቱ አስርለታለሁ። በአብርሃም በይስሐቅ በያዕቆብ አጠገብ አስቀምጠዋለሁ። ቁጥሩም ከቅዱሳን መላእክት ማኅበር አንድነት ውስጥ ይሆናል። በእኔ ስም በከበረ ደሜ በተቀደሰ መስቀሌም ስም ቤተ ክርስቲያን ላነጸ ላሳነጸ ለእርሱ በሰማያት የብርሃን ቤት አንጽለታለሁ። ክብርን፣ ባለሟልነትን፣ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ፍጹም ጸጋን እሰጠዋለሁ። በከበረ ደሜ ለከበረ መስቀሌ ከሩቅም ቢሆን ወይም ከቅርብ ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ ያደርግለታለሁ። በሰማያት ያለ የጌትነቴን ዙፋን አሳልመዋለሁ። እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹንም እስከ ዘሩ ፍጻሜ ድረስ የልጅ ልጆቹን እምራለሁ። በሽተኛን የጎበኘ ስለ እኔና በከበረ ደሜ ስለከበረ መስቀሌ የሚተክዘውን ደስ ያሰኘውን ያዘነውን ያጽናናውን እኔ በሰማያዊ አባቴ ሕይወት በሆነ በመንፈስ ቅዱስ ፊት ከሐዘኑ አጽናንቼ ደስ አሰኘዋለሁ። ከወላጆቹም ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ ድረስ እምረዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አዳራሽ አልፎ ይግባ። ቁጥሩም ከመላእክትና ከሱራፌል ከኪሩቤል ጋር ይሆናል። በከበረ ደሜ በተቀደሰ መስቀሌ ስም የተራቆተውን ያለበሰ በሰው እጅ ያልተፈተለና ያልተሰራ መልኩ አይነቱ እጹብ ድንቅ የሆነ የብርሃን ልብስን በግልጽ አለብሰዋለሁ። ያለ ምርመራና ያለ ክርክር አልፎ ወደ መንግሥተ ሰማያት አዳራሽ ይግባ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ ድረስ እምረዋለሁ። ቁጥሩም ከሰባቱ ሊቃነ መላእክት ከሩፋኤል ከአፍኒንና ከራጉኤል ከሳቁኤል ከራሙኤል ከኡራኤል ከሱሪያል ጋር ከሁሉም የመላእክት አንድነት ማኅበር እልፍ አእላፋት የብዙ ብዙ የሚሆኑ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው እያሉ በቀንና በሌሊት ያለማቋረጥ እግዚአብሔርን የሚያመሰግኑትና ከሚያገለግሉት ጋር ይሆናል። ስለ ስሜና ስለ ከበረ ዕፀ መስቀል የተራበውን ያበላ የተጠማውን ያጠጣ እኔ የሕይወት እንጀራን አበለዋለሁ። ከኤዶም ገነት የሚፈሰውን የድኅነት ጽዋን አጠጣዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አስገባዋለሁ። በደብረ ጽዮን በሚደረገው የ1000 ዓመት ምሳ እንዲመገብ በዚያ አስቀምጠዋለሁ። ቁጥሩም የጌትነቴን መንበር በሰማያት ከሚያጥኑ ከ24ቱ ካህናቶቼ ጋር ይሆናል። ስለ እኔና ስለ ከበረ ዕፀ መስቀሌ ለድሆችና ለምስኪኖች ስለራራ እኔ እጅግ ወድጄዋለሁና መርጬዋለሁና። በመስቀሌም በዓል በየወሩ ሁሉ ይልቁንም በመጋቢት ወር በ10 በመስከረም ወር በ17 ቀን በዚህ ወር በ21 ወደ ደብረ ከርቤ ከመስቀል የተከፈለ መስቀሌ የሚገባበት ስለሆነ በእነዚህ ዕለታት እግሮቹን በሽብሸባ እጆቹን በጭብጨባ ላይ በማድረግ በጽናጽል በከበሮ የሚያመሰግነውን ከጣዕሙ ብዛት አጥንትን የሚያለመልም የመላእክትን የሕፃናትንም የምስጋና ቃል አሰማዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር
እስከ ዘሩ ፍጻሜ ድረስ እምረዋለሁ። ይህንንም መጽሐፍ የጻፈ ወይንም ያጻፈ ያነበበውን የተረጎመውን ቃሉንም በእዝነ መንፈስ በማይወላውል ልቦና የሰማውንና ያስተዋለውን የዚህንም መጽሐፍ ገበታዎቹን የሳመውን በተጸለየበት ውሃውም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን እጽፈዋለሁ፣ ከተመረጡ ባለሟሎቼ ጋር በቀኝ ያቆመዋለሁ። አባቴ ከባረካቸውም ጋር የምመሰገንባት መንግሥተ ሰማያትን አወርሰዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ ድረስ እምረዋለሁ። በከበረ ደም የከበረ ዕፀ መስቀሌ ቤተ ክርስቲያኑ በታነጸበትና ስሙ በተጠራበት መታሰቢያውን በተደረገበት ይህም መጽሐፍ በተተረጎመበት ከዚያ ቦታ እኔ አልለይም። እርኩሳን አጋንንት ዝልጉሳን መናፍስት እንዳይመጡ እንዳይደርሱና እንዳይቀርቡ እልፍ አእላፍ የብዙ የሆኑ መላእክትን ጠባቂዎችና እረኞች አድርጌ በዚያ አኖራቸዋለሁ። ወይም ስለ ስሜና በከበረ ደሜ ስለከበረ ዕፀ መስቀሌ እንግዳ የተቀበለውን ወደ እኔ እንግድነት በሚመጣ ጊዜ እኔ እቀበለዋለሁ፣ በቤቴ ጥላ ውስጥ ማሳደረዋለሁ። ያለ ምርመራና ያለ ክርክር ወደ ሰማያዊት መንግሥት አዳራሽ አልፎ ይግባ። በሰማያዊ አባቴ ሕይወት በሆነ መንፈስ ቅዱስም ፊት ደስ አሰኘዋለሁ፣ የዘላለም ሕይወትንም እሰጠዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ስለ ዕፀ መስቀሌና ስለ እኔ በፍጹም ደስታ ታላቅ በዓል የሚያደርገውን ሰው ሁሉ እኔም በሰማያዊ አባቴ ሕይወት በሆነ በመንፈስ ቅዱስ ፊት በሰማያውያን መላእክቶቼና በምድራውያን ጻድቃን ባለሟሎቼ ፊት ደስ አሰኘዋለሁ፣ ከገሃነም ስቃይም አድነዋለሁ። ወደ ሰማያዊ የጌትነት አዳራሽ ለዘላለም አልፎ ይግባ። ወይም ዕጣንና ሰም ዘይትና ንጹሕ ስንዴ መባውን ሁሉ ቀጫጭን ልብሶችንም ወይም ለከበረ መስቀል ቤተክርስቲያን ሥራ ሳር እንጨትን የሰጠ እኔ ከቤተሰቡ ሁሉ ጋር እስከ ዘሩ ፍጻሜ ድረስ እምረዋለሁ። በከበረ ደሜ በከበረ በዕፀ መስቀል ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ሥጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ። መቁረብም ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። እኔ ሥጋዬንና ደሜን ለመቀበል የሚያደርሰውን በጎ ሥራ እንዲሠራ አደርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል። ለድሆችና ለምስኪኖች ለሚመጸውት ለመስቀልም ቤተክርስቲያን አንድ ገንዘብ ለሚሰጥ ሰው ሁሉ 2 እጅ ትርፍ ከኔ ዘንድ ያገኛል፣ በጎ ዋጋንም እሰጠዋለሁ። ስለ እኔ ስለ ዕፀ መስቀሌ 3 ገንዘብ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች የሰጠ በአጠፌታ ትርፉን ከእኔ ዘንድ 6 ያገኛል። ለቤተ ክርስቲያን ወይም ለድሆችና ለምስኪኖች 6 የሰጠ ትርፍ 12 ከእኔ ዘንድ ያገኛል። ስለ እኔና ስለ ዕፀ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች 12 ገንዘብ የሰጠ የእጥፍ እጥፍ ትርፍ ከእኔ ዘንድ 50 ያገኛል። ስለ እኔና በከበረ ደሜ ስለከበረ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች በ50 የሚቆጠሩ ገንዘቦችን የሰጠ የእጥፍ እጥፍ ትርፍን እልፍ ተብሎ የሚቆጠር ከእኔ ዘንድ ያገኛል። ከመስዋዕትና ከቁርባን ምጽዋትን እመርጣለሁ የሚል ጽሑፍ በወንጌል ስላለ ለድሆችና ለምስኪኖች የሚራራውን እኔ ስለመረጥኩትና ስለወደድኩት ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በጎ ዋጋ ሰጠዋለሁ። ሰማያዊት የሆነች የመመስገኛዬን ደብር አወርሰዋለሁ። የዕፀ መስቀሌም ቤተ ክርስቲያኑ ባለችበት በዚያች ሀገር ላይ የእህል የረሃብና የውሃ ጥማትን አላመጣም። በሰውም ላይ ያለ ጊዜው ሞትን አላመጣም። በእንስሳ ላይም የመቅሰፍትን ሞት አላመጣም። በክቡር ደሜ በከበረ በዕፀ መስቀሌ ቤተ ክርስቲያን አጸድ ውስጥ የተቀበረውን ከክፉ ሁሉ ጠብቀዋለሁ፣ ከገሃነመ እሳትም አድነዋለሁ። በሰማይ ወዳለው የጌትነት አዳራሽ አስገባዋለሁ። ከአባትና ከእናቱ ጋር እስከ ዘሩ ፍጻሜ ድረስ እምረዋለሁ። የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለሰዎች ሁሉ እንዲህ አላቸው። ከዓለም አስቀድሞ መኖሬን የሚያምንብኝ ከዘመናትም በኋላ በራሴ ፈቃድ በአባቴና በመንፈስ ቅዱስ ፈቃድ ከሰማያት መውረዴን ያለ ወንድ ዘር ከድንግል ማርያም ተጸንሼ መወለዴን መገዘሬንና አስተዳደጌን በተረገመ ሄሮድስም ዘመን ከሀገር ወደ ሀገር ከንጽሕት እናቴ ጋር መሰደዴን መጠመቄንም የከበረ ወንጌልንም እያስተማርኩ በዓለም ውስጥ መገለጤን በአይሁድም እጅ ተይዤ መታሰሬን መገፋቴንም ወደፊትና ወደ ኋላም መጎተቴን መራቆቴንና መገረፌን በአደባባይ መወቀሴን መቸንከሬንና መሰቀሌን ራሴን በሽመል መመታቴን መጠማቴን የዝሆን ሐሞት በስሚዛ ዘንግ ተይዞ በአፌ ውስጥ ተጨምቆ መጠጣቴን መሞቴን ጎኔን መወጋቴንና ከጎኔ ደምና ውሃ መፍሰሱን የእናቴን የድንግል ማርያምን ሐዘኗን ልቅሶዋን ጩኸቷን በዕፀ መስቀል ላይ ተሰቅዬ ባየችን ጊዜ መገነዜንና በመቃብር ውስጥ 3 መዓልት 3 ሌሊት ማደሬን መነሳቴንና በ40 ቀን ማድረጌን ዳግመኛም በሕያዋንና በሙታን ላይ ለመፍረድ መምጣቴን ይህን ሁሉ የሚያምነውን በሰማያዊ አባቴና ሕይወት በሆነ በመንፈስ ቅዱስ ፊት በቅዱሳን መላእክቶቼና በተመረጡ አገልጋዮቼ ፊት አምነዋለሁ። የመመስገኛዬን ደብር መንግሥተ ሰማያትን አወርሰዋለሁ። በ5 መክሊቶች ላይ ሌላ 5 መክሊቶችን እንዳተረፈ እንደ ገብርኄር አደርገዋለሁ። እንዲህም እለዋለሁ፣ አንተ በጥቂት የታመንህ በጎ አገልጋይ ሆይ በብዙ ሀብት ላይ እሾምሃለሁ። ወደ ጌታ ተድላ ደስታ ግባ።
ወደ 15 ገነት ሀገሮችም አስገባዋለሁ፣ በመንግሥተ ሰማያትም እሾመዋለሁ። ወይም በዕለተ ዓርብ የተቀበልኳቸውን መከራዎችና ስቃዮቼን የግንግሪት መታሰሬንና በምድር ላይ መውደቄንም በገመድም መጎተቴንና በአይሁድ እግር መረገጤን ወደ ቀኝ ወደ ግራ ወደፊት ወደ ኋላ መገፋቴን ያሰበና ያስታወሰ ጉንጮቼን መጸፋቴንና ራሴን በሽመል መመታቴን የእሾህ አክሊልንም በራሴ ላይ መቀዳጀቴን እየወደቅሁና እየተነሳው መሰቀሌን መሸከሜን በ5 ችንካሮችን መቸንከሬንና በዕፀ መስቀል ላይ መሰቀሌን ሐሞትና ከርቤ መጠጣቴን መሞቴንና ወደ ሐዲስ መቃብር መውረዴን በሦስተኛውም ቀን ከሙታን ተለይቼ መነሳቴን ያሰበና ያስታወሰ እሊህንም መከራዎቼን አስቦ መታሰቢያዬንና የዕፀ መስቀሌንም መታሰቢያ ያደረገውን ዳግመኛ እሊህን መከራዎቼን አስቦ አባቱንና እናቱን ሚስቱን ልጆቹን ቤቱን ንብረቱን እርሻውንም ለተወ እሊህንም መከራዎቼን ስቃዮቼን አስቦ ስለ ዕፀ መስቀሌና ስለ ስሜ ገንዘቡን ለቤተ ክርስቲያንና ለድሆች የሰጠውን እሊህንም መከራዎችን አስቦ በተቀደሰ ዕፀ መስቀሌ ቤተ ክርስቲያን ውስጥ ለጸለየና ለጾመ ለተማለለም እሊህን መከራዎቼን አስቦ ከዓይኖቹ እንባን ያፈሰሰ በልቡም ላዘነና ለተከዘ እኔም ክብርን ባለሟልነትን ታላቅ ልዕልናን ፍጹም ጸጋን በባህር አሸዋና በሰማይ ከዋክብት ብዛት መጠን እሰጠዋለሁ። ባህረ እሳትን የሚሻገርበት ዘንድ የእሳት ክንፎች ያሉት እሳታዊ ፈረስን እሰጠዋለሁ። በዚያ ፈረስም በጠጉሩ ልክ ብዙ የሆኑ የኃጥአንን ነፍሳት የእሳትን ባህር ያሻግር ዘንድ። ይህንንም ቃል ኪዳን ሰምቶ በልቡ ጥርጥር ለሚያኖርና ለሚያቃልል ሰው ሁሉ ወደ እኔ በሚመጣ ጊዜ እኔ አልቀበለውም። ከተመረጡ ባሮቼ ለይቼ እኔን ሰማያዊ አባቴን ሕይወት የሆነ መንፈስ ቅዱስን ከሚክዱ ጋር እደምረዋለሁ። ዕድል ፈንታውንም ከሰቀሉኝ ጠላቶቼ አይሁድ ጋር አደርጋለሁ፣ በግራዬም አቆመዋለሁ። ይህንንም ቃል ኪዳን በንጽሕና በቆራጥ ልብ ቆሞ ሰምቶ ለተቀበለው ሰው ሁሉ የ80 ዓመት ኃጢአቱን ይቅር ብዬ ከውሃና ከመንፈስ ቅዱስ እንደተወለደ እንደ 40 ቀን ሕፃን አደርገዋለሁ፣ እስከ ዘሩ ፍጻሜም እምረዋለሁ። ወይንም ቆሞ ለመስማት ላልተቻለውና ተቀምጦ ይህን የቃል ኪዳን መጽሐፍ ቢሰማ የ40 ዓመት ኃጢአቱን እተውለታለሁ። ይህንንም ቃል ኪዳንና የዚህን መጽሐፍ ቃል ያቃለለ እኔም በጌትነቴ መንግሥት አልቀበለውም። እንደ ምስክሬ ጊዮርጊስ ቢጋደል እንደ ወዳጄ ገብረ መንፈስ ቅዱስ ከእህል ከውሃ ተከልክሎ ቢጋደል መመስገኛዬን ደብር መንግሥተ ሰማያትን አያያትም፣ ኃጢአቱና በደሉም አይሰረይለትም። ዕድል ፈንታውም እኔን ከሰቀሉኝ አይሁድ ጋር ይሆናል። ንግሥት እሌኒም በሰማች ጊዜ ሁሉም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ባህታውያንና ገዳማውያን ሁሉ የምሕረት የቸርነት ባለቤት ከሆነ ከጌታችን ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ አፍ ይህን ቃል ኪዳንና ይህን ፍጹም ጸጋ በሰሙ ጊዜ በምድር ላይ ወድቀው ሰገዱለት፣ እንዲህም እያሉ አመሰገኑት። በቅዱስ መስቀል ያዳንከን ለአንተ ምስጋና ይሁን። ታድነን ቤዛም ትሆነን ዘንድ አንተን ለላከ አባት ምስጋና ይገባል። የተባረከ መስቀልህንም ለገለጠልን መንፈስ ቅዱስ ምስጋና ይገባል። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጣቸው በኋላ ከሳቸው ዘንድ በታላቅ ምስጋና በክብር ወደ ሰማያት አረገ። የእስክንድርያ ሊቀ ጳጳሳት የተመሰገነና የከበረ አትናቴዎስ እንዲህ አለ። እናንት በልጅነት የከበራችሁ በወንጌል ያመናችሁ የክርስቲያን ወገኖች ሁሉ ይህን ቃል ይህንንም ቃል ኪዳን በጥንቃቄ ስሙ፣ ጠብቁትም። ዳግመኛ የጌታችን የኢየሱስ ክርስቶስን ጽንሰቱን፣ ልደቱን፣ ጥምቀቱንና መሰቀሉን፣ ሞቶ መነሳቱን፣ ዕርገቱን፣ ዳግም ምጽአቱን አምናችሁ መከራውን ስቃዩንም አስባችሁ የመስቀሉን መታሰቢያ ካደረጋችሁ አምላካችሁ እግዚአብሔር በመስቀሉ አጥርነት ይጠብቃችሁ። እርሱ አምላካችሁ እግዚአብሔርም በመስቀሉ ክንፍ ከሰይጣን ወጥመድ ይሰውራችሁ፣ በእውነት ያድናችሁ፣ ከእሳት ባህርም ያድናችሁ፣ የምህረቱንም ዝናም ያዝንምላችሁ፣ ቁጣውን መቅሰፍቱንም ከእናንተ ያቀዝቅዝላችሁ፣ የምህረቱንና የበረከቱን ዝናብ በላያችሁ ያውርድላችሁ፣ የምድራችሁንም ፍሬ ይባርክላችሁ ያብዛላችሁ፣ ተግባራችሁንም ይባርክላችሁ፣ የውሃ ምንጮቻችሁንም ይባርክላችሁ፣ ከሚጣላ ጠላት ዘንድ ያድናችሁ፣ ብሩካን አባግ ከተባሉ ጻድቃን ጋር ይደምራችሁ፣ በአምደ ወርቅ ውስጥ በሕይወት መጽሐፍ ስማችሁን ይጻፍ፣ ከሐዘናችሁ ሁሉ ያረጋጋችሁ፣ የወንዶችና የሴቶችን የሽማግሌዎችን የሕፃናቱን ጸሎታችሁንና ልመናችሁን ይቀበል። እናንተ ካህናትና ዲያቆናት፣ ደናግልና መነኮሳት ሆይ መስዋዕታችሁንና ቁርባናችሁ የተወደደ ጌታ የሚቀበለው ይሁን። የአባታችን የአዳም የሴትን በረከት፣ የቀደሙ አባቶች የሁሉም በረከት፣ የአብርሃም የይስሐቅና የያዕቆብ በረከት ከእናንተ ጋር ይኑር። የጌታ ክርስቶስ የመስቀሉን በረከት፣ አምላክን የወለደች በሁለት ወገን ድንግል የሆነች የከበረች እመቤታችን ማርያም በረከቷና አማላጅነቷ ከእናንተ ጋር ይኑር ለዘላለሙ አሜን። የጌታችን የአምላካችን ይቅርታው ምሕረቱ በእውነት ለዘላለሙ ከገዳማችን ከደብረ ሊባኖስ ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዚህም ከጌታ ከኢየሱስ ጋር ሁለት ወንበዴዎችን አንዱን በቀኙ አንዱን በግራው ሰቀሉ። የአንደኛው ስሙ ጥጦስ የሁለተኛውም ስሙ ዳክርስ ነው። ጌታችንንም በሰቀሉት ጊዜ ልብሶቹን ለራሳቸው ተካፈሉ። በመጎናጸፊያም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ልብሶቹን ገፈፉትና ተካፈሉት። በግራ የተሰቀለውም አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደህ ራስህን አድን እኛንም አድነን አለ።
የቀኙ ወንበዴም ዝም በል ለእኛስ የሚገባን ነው፣ እንደ ሥራችንም ተከፍሎናል፣ እርሱ ግን ፈጽሞ በደል የሌለበት ነው ብሎ ገሰጸው። ይህንንም በተናገረ ጊዜ ዓይኖቹ ተከፍተውለት በሰማያዊ በጌትነቱ ዙፋን ላይ ተቀምጦ መላእክትም በዙሪያው ቆሞ ሲያመሰግኑት ጌታችንን አየው። አንደበቱንም ከፍቶ አቤቱ በኋላ በመለኮት ግርማ በጌትነት በመጣ ጊዜ አስበኝ አለ። ጌታችንም እነሆ ከእንግዲህ ክብሬን ጌትነቴን ማየት የተገባ ሆንክ፣ ከእኔም ጋር ትኖራለህ። እነሆ የገነትንም ደጃፎች ትከፍት ዘንድ ሥልጣንን ሰጠው። በግብፅ ምድር በመንገድ ስንጓዝ የነገርኩ ነገር ዛሬ ተፈጽሟልና አለው። ጌታችንም ጭፍሮችን ተጠማው አላቸው። የነቢይ ቃል ይደርስ ይፈጸም ዘንድ በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ እንዳለ ከዝሆን ሐሞት ጋር የተቀላቀለ መጻጻውን በጁህ ነክረው ከአፉ አገናኙ። ቀምሶ መጠጣትን እምቢ አለ። ከዚህም በኋላ ጌታ ድምፁን አሰምቶ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜውም ፈጣሪዬ ፈጣሪዬ በምሕረት ዓይንየኝ ለምን ተውከኝ ማለት ነው። የእግዚአብሔር አምላካችን ይቅርታውና ምሕረቱ ከሀገራችን ከኢትዮጵያ ጋር ከሁላችንም ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት